ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንኳን ለተሰንበት አደረሰን አደረሳችሁ። ተወዳጆች እንግዲህ ዛሬ ጠንከር ያሉ ሐሳቦች አነሳለሁ። አንድ 4-5 ሐሳቦችን በተከታታይ አነሳለሁ። ሁላችሁም እንግዲህ በአንክሮት እንድትሰሙኝ አደራላለሁ። ይሄን መርሃ ግብር ስትጀምሩ እስቲ ዛሬ ለድርድር አቀርባለሁ። ላይክ እያደረጋችሁ እንድትጀምሩ አስባለሁ። ላይክ ባደረጋችሁ ቁጥር ተደራሽነቱ ስለሚሰፋ፣ ስለዚህ ሁሉም ሰው ሲጀምር ላይክ እያደረገ እንዲጀምር አሳስባለሁ። የመጀመሪያው ነገር ከምስራች ዜናችን እንስማና በጌዲዮን ኮሬና ቡርጂ ሀገረ ስብከት 132 አዳዲስ አማንያን ተጠምቀው የሥላሴ ልጅነትን አገኙ ይለናል። ስለዚህ በጌዲዮን ኮሬና ቡርጂ 132 ሰዎች እህት ወንድሞቻችን የሥላሴ ልጅነትን አግኝተዋል ብሎ ዛሬ ታኅሳስ 5 ቀን በአቡዬ ቀን ወራዊ መታሰቢያቸው ነው እና የማህበረ ቅዱሳን አጋርቶናል። ስለሆነም እንግዲህ እንደምታዩት በደብዳቤ ነው የተገለጠው። ጌዶን ኮሬና ቡርጂ ሀገረ ስብከት በመንበረ ጵጵስና ወናን ወረዳ ቤተ ክህነት በቆቲ ደብረ ብርሃን ቅድስት ሥላሴ ቤተ ክርስቲያን በቅድመ ጥምቀት መደበኛ ትምህርት ከተማሩት 149 ንዑሳን ክርስቲያን መካከል 78 ወንድ እና 63 ሴት በድምሩ 132 በዛሬው ዕለት በብፁዕ አቡነ ገሪማ የሀገረ ስብከቱ ጳጳስ ተጠምቀው የሥላሴ ልጅነትን አግኝተዋል ይላል። እንግዲህ ከላይ ድምሩን 132 ይለዋል፣ ከታች ደግሞ 149 ይለዋል። ግን ሲያብራራው ስንት ሴት ነው የሚለው? 78 ወንድና 63 ሴት። ስለዚህ እሱ እንደምራችሁ ማወቅ ትችላላችሁ። የቁጥር ሰሌታ ይቻላል። አዲስ አማንያን የተጠመቁትን ስራ በደብሩ አዳዲስ አማንያንን የማስጠመቁ ስራ የደብሩ ስብከት ወንጌል ከደብሩ የወረዳ ቤተ ክህነቱ ጋር በመናበብ የተሰራ ሲሆን በቀጣይ ደግሞ 17 አዳዲስ አማንያን ለማስጠመቅ ቅድመ ዝግጅታቸውን መጨረሳቸውን ገልጸዋል። ስለዚህ 49 የተባለው በዛ ነው ማለት ነው። በዕለቱ የዕለቱን ትምህርት የሀገረ ስብከቱ ዋና ጸሐፊ መልአከ ብርሃን አጥናፉ ማሞ በጌዶን ቋንቋ አስተምረዋል። በመጨረሻም ብፁዕነታቸው በጌዶ ኡፋ እና በጌዶን ኡፋ እና በአፋን ኦሮሞ ዝማሬ ዘምረው እንዲሁም አዳዲስ የተጠመቁ ምዕመናንን ማጽናት እንደሚገባ ገልጸው በአፋን ኦሮሞና በአማርኛ ቋንቋ ቃለ ምዕዳና ቡራኬ ሰጥተው በጸሎት ፈጽመዋል። በመርሃ ግብሩ ላይ የሀገረ ስብከቱ መንፈሳዊ ትምህርትና የካህናት አገልግሎት ክፍል ኃላፊ መልአከ ሰላም ቆሞስ አባ ዮሐንስ ምህረቱ፣ የወረዳው ቤተ ክህነት ዋና ጸሐፊ ሊቀ ሕሩያን እሸቱ ማሞ፣ የአድባራት አስተዳዳሪ ካህናት፣ ምዕመናን ተገኝተዋል ሲል ኤክስቱስ የሀገረ ስብከቱ ሚዲያ ገልጸዋል። እንኳን ደስ አለን፣ እንኳን ደስ አላችሁ። እንግዲህ 149 በጌዶ ጉዳይ እንግዲህ ዛሬ የተጠመቁት 132 ናቸው። የሥላሴ ልጅነትን አግኝተዋል። እንኳን ደስ አለን፣ እንኳን ደስ ያላችሁ ሁላችሁንም እላለሁ። እንግዲህ ከዚህ በመቀጠል ደግሞ ትንሽ ልብ የሚሰብር ነገር እንምጣ። ከደስታ ጀምረን ልብ የሚሰብር ጋር
እንምጣ። እንግዲህ እንደምታውቁት ይሄ መታፈንና ተወስዶ መገደል ለኦርቶዶክሳውያን ቋሚ ዜና ሆኗል እና እኛም ዜናውን ስንዘግብላችሁ ትንሽ ልባችን እያዘነ ነው የምዘግብላችሁ። ምክንያቱም በየቀኑ እንዲህ አይነት ነገሮች አሉና ማለት ነው። ስለዚህ ሆረ ጉድሉ ወረዳ ሀገረ ስብከት ዋና ስራ አስኪያጅ በህገወጥ ታጣቂያን ታህሳስ 5 ቀን መገደላቸው ተጠቅሷል። እሱንም ደግሞ አሳያቸዋለሁ። መልአከ ኤዶም ድጉማ ይባላሉ። የሆረ ጉድሉ ወረዳ ዋና ስራ አስኪያጅ ናቸው። እንግዲህ እሳቸውና ሌላ አንድ ካህን ናቸው አብረው የተይዘው የነበሩት። ሁለቱም ግን ተገለዋል። ሌሎች የተያዙ ነበር፣ ሌሎቹ ተለቀዋል። አሁንም ይህንን ዜና ኢኦቲሲ ያቀረበልን ላንብብላችሁ። አሳዛኝ ዜና። የሆረ ጉድሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ በህገወጥ ታጣቂዎች ተገደሉ። የአዳር ጽዮን ማርያም በዓልን በሆረ ጉድሩ ወረዳ አገረ ስብከት ስር በምትገኘው በአሮታ ማርያም በዓሉን አክብረው ሲመለሱ ሻምቡ ከተማ መዳረሻ ሲደርሱ መልአከ ኤዶም ቀሲስ ድጉማ እና በርካታ የሀገረ ስብከቱ ሰራተኞችና ወጣት የማህበራት አገልጋዮች በህገወጥ ታጣቂዎች ተወስደው የቆዩ ሲሆን ሌሎቹ ተፈተው ቆይተው ወደ ቤተሰቦቻቸው የተመለሱ ሲሆን በትላንትናው ዕለት የሀገረ ስብከቱ ዋና ስራ አስኪያጅ መልአከ ኤዶም ቀሲስ ድጉማ ኤፉ እና ቀሲስ ደሳለኝ ነሙምሳ በህገወጥ ታጣቂዎች መገደላቸው ተገልጿል። በመልአከ ኤዶም ቀሲስ ድጉማ ኡፋ እና በቀሲስ ደሳለኝ ነሙምሳ ህልፈት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቻቸው ለዘመዶቻቸው መጽናናትን ይመኛል ይላል። ስለዚህ እንግዲህ ሁለት ካህን የተገደለው፣ አንደኛው አባት የበጎ ፍቃድ አገልጋይ ናቸው። ምክንያቱም የራሳቸውን ስራ እየሰሩ የሚያገለግሉ ይልቁን ደግሞ በማህበረ ቅዱሳኑ ላይ አክቲቭ ፐርሰን እንደነበሩ ከውስጥ ምንጮች አግኝቻለሁ። ዞሮ ዞሮ እንግዲህ ዛሬም ኦርቶዶክሳውያን መገደላቸው እንደቀጠለ ነው። ዛሬም ደግሞ ኦርቶዶክሳውያን የሥላሴ ልጅነታቸውን ማግኘታቸው እንደተቀጠለ ነው። በዚህ ሁሉ ነገር እንግዲህ አባቶች ምን ይሰራሉ? ቤተክርስቲያን ምን ሰራለች? አልፎ ተርፎ መንግስት ምን ይሰራል? ባለፈው ነገርናቸዋል። ከአርሲ ይነሳል፣ ከዛ አርሲ ላይ ጋፕ ያደርግና ሐረር ላይ ይሄዳል። ከሐረር ደግሞ ጋፕ አድርጎ ወደ ወለጋ ይመጣል ብለናቸዋል። ይህ ሮቴሽን ለምንድን ነው? ኦርቶዶክሳዊን ለማጥፋት የሚደረግ ነገር ይቁም መልእክቴ ነው። በሌላ ነገር ስመጣ ሰሞኑን እንግዲህ በአቶ ዘካርያስ እንግዲህ ነቢይ ዘካርያስ ራሱን ብሎ ይጠራል። እኔ በጣም ነው የማውቀው። የሆነ ህፃን ልጅ ነው፣ የሚያደርገው ነገር ሁሉ ህፃን ነው። እንግዲህ ዛሬ ቤተ መንግስት እንደዚህ አይነት ፕሮፌሳይ ትንቢት ምናምን ስለሚቀባበሉ ይሄ ልጅን ወደ ጎንደር ልከው ነበረ እና የሙሉ ወንጌል ቤተክርስቲያን ከዚህ ድርጊት በኋላ ይቅርታ ጠይቃለች የሚል አንዳንድ ነገሮች ተነስተው ነበረ። ይልቁኑ ግን ይህ ቻናል ግሎሪ ቻናል የሚባል አለ፣ የጴንጤዎችን የተለያየ መርሃ ግብር የሚያሽቃብጥ እና በዚህ ቻናል ላይ ብዙ የዚህ የአቶ ዘካርያስን ፕሮግራም ታዩታላችሁ። ሙሉ ወንጌሎች እርዳታ ሲሰጡ ይታያል። እርዳታ ሲሰጡ የተለቀቀ ቪዲዮ አለ። እንደገና ደግሞ አንድ ሙሉ ወንጌል ሰው ከፊት ለፊት እንደምታዩቸው ተቀምጠዋል፣ ሐሳብ እየሰጡ ነው። በነገራችን ላይ ይህ እርዳታ የኢትዮጵያ ሙሉ ወንጌል አማንያን የሰበሰቡት እርዳታ አይደለም፣ ፈረንጅ የሰጠው እርዳታ ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን በቅራቅንቦ ለመለወጥ የሚደረግ ነው እንጂ አንድም የሙሉ ወንጌል ምዕመን ለዚህ እርዳታ እጅ የለበትም። ምናልባት ያደረገው ነገር ቢሆን ምንድነው እንትን ይለጥፉበታል፣ ስቲከር ይለጥፉበታል። እንተዋወቃለን። በነገራችን ላይ እውነት በልጆቿ ቤተክርስቲያን ህዝበ ምዕመኗን እየደገፈች ያለች ኦርቶዶክስ እንጂ ሌሎቻችሁ አርፋችሁ ብትቀመጡ ጥሩ ነው እና ምግብ ነው ይኸው ቅራቅንቦ ነው ይዘውላችሁ የገቡት የምንላችሁ ለዛ ነው። እና ደብዳቤው እንግዲህ ነው ይላሉ፣ ነው አይደለም ይላሉ ምናምን። እንግዲህ የሙሉ ወንጌል ቤተክርስቲያን እነ ፓስተር ጻድቁ ናቸው ያሉበት እና እነ ፓስተር ጻድቁ ደግሞ ሐሰተኛ ትርክት
ህዝቡን ሲግቱ ከነበሩ ከነትዝታው ጋር ከነበጋሻው ጋር በደንብ የምታገኙዋቸው ሰዎች ናቸውና እኛ ይቅርታ ጠየቁ ይቅርታ አልጠየቁ ምናችንም አይደለም። ነገር ግን በወጣው ደብዳቤ እዚህ ግሎሪ ላይ ምን ብሎ ይናገራል? ፋኖ አስፈራርቷቸው፣ ፋኖ በ3 ቀን እንዲያርጉ ብሏቸው፣ ፋኖ አጥፊ አሸባሪ እያሉ ነው ፋኖን የሚናገሩት ማለት ነው። እና እንግዲህ ይህም ማለት ነው አርፎ የኖረውን የጎንደር ሙሉ ወንጌል ምዕመናንን ወይም የጎንደር ፕሮቴስታንት መናፍቃንን ለመረበሽ ብቻ ሳይሆን እውነቱ እንዳይገባው ቅራቅንቦ ነገ ሊክድ ይችላል ብለው ቅራቅንቦ እየላኩ የሚያደርጉትም እንቅስቃሴ እንደሆነ በአንድ ጎን እንድታዩት ይሁን። ስለዚህ ሀሳብ ካላችሁ ግን መወያየት ይቻላል ብለን በተደጋጋሚ ጠርተናል። ማን ነው እውነተኛው የክርስቶስ ቤተክርስቲያን? ማን ነው እውነተኛው የክርስቶስ ቤተክርስቲያን? እንነጋገር ተቀራርበን፣ ሁሌ ሙግታችን ነው። ነገር ግን እንዳልኳችሁ ነው ይሄ ቅራቅንቦ መቼም ረሃብ ክፉ ነው። በነገራችን ላይ ረሃብ ክፉ ነው። እንግዲህ ረሃብ ነው ይሄን ሁሉ ነገር የሚያደርጋቸው ሰዎቹን። ስለዚህ ደብዳቤው እስካሁን ሙሉ ወንጌል ግልጽ የሆነ ነገር አልሰጠችም። ነግሬያቸዋለሁ። የሙሉ ወንጌል ደብዳቤ ሲወጣ እንደዚህ በሄድ ሌተር ነው የሚወጣው እንጂ እንደዚህ በተራ ወረቀት ይወጣል ብዬ አላቅም። ምክንያቱም ፕሮሲጀራሊ የሚደረጉ ነገሮችን ስለማቅ ማለት ነው። እያንዳንዱ ነገር የደብዳቤ ቁጥር መሰል ነገሮች ይጠቀሳሉ። ደብዳቤ ፎርማል ደብዳቤ ሲወጣና ዞሮ ግን ይሄ የእርዳታው ጉዳይ የኢትዮጵያ ሙሉ ወንጌል የህዝበ ምዕመናን እርዳታ እንዳልሆነ ከወዲሁ እንድታቁልኝ ይሁን። እንግዲህ ይህ በእንዲህ እንዳለ እኔ አንድ ሀሳብ ለነበጋሻው ለነትዝታው ላቀርብላቸው። ለምንድን ነው ይሄን ሀሳብ ማቀርብላቸው? እናንተ እንግዲህ እቺ ቤተክርስቲያን አበልታችኋለች፣ አጠጥታችኋለች። እውነት ለመናገር ብዙ ውለታ ውላላችኋለች። እናንተም ስትናገሩ እናያለን። እና ዛሬም በመቅደስ ሆኜ በብዙ አሰብኩኝ። እነዚህ ልጆች በዚህ ያክል ቤተክርስቲያንን የሚጠሏት ብዬ ብዙ አወረድኩ። አልደብቃቸውም። እንግዲህ ስርዓተ ቤተክርስቲያን ሰማያዊ ስርዓት ብዬ ነው ቅዳሴ የምካፈለው እና በዛ ውስጥ ሆኜ ብዙ ነገር ይልቁኑ ከትላንትና በስቲያ አንድ ልጅ አንድ ቀን ምግብ በልቶ ሁሌ ሲያልፍ የሚሳለማትን ቤተክርስቲያን ሲናገር ሰምቼ ይሄ ልጅ አንድ ቀን በልቶ እንዲህ ካመሰገናት እነዚህ አያሌ ቀን የበሉ ሰዎች ምንድነው በዚህ ያክል ጥላቻ እንትን ያደረገላቸው? ትምህርት እንዳይደለ በደንብ አውቃለሁ። ምናልባት እንትኑ በዛባቸው ጠዋት ቅዳሴ የሚሳተፉ ሆነው ማታ ደግሞ ሰርክ ጉባኤ በደንብ አይተኙም ይሆናል፣ ወይም ራሳቸውን በተለያየ ነገር ውስጥ አስረው ነበረ። መሰል ነገሮችን አወረዱ። ግን ዛሬም ለነበጋሻው ለነትዝታው ለነቀለሜ እያንዳንዳችሁ አንድ ቀን የበላ ሰው ኦርቶዶክስን እንዲላታል ሰምተን እንመለስ። እኔ ኦርቶዶክስ ሳሎን በመኪና ተጭኖ ቤተክርስቲያን የሚገባ የቤተክርስቲያን ገብቻለሁ። 2 ቀን አደርኩ ምግብ ሳልበላ። ጃቴ ኪዳነ ምህረት ቃሊቲ አካባቢ ነው። በቤተክርስቲያን በኩል እያለሁ ቤተክርስቲያን በር ላይ ቁጭ ብሎ የምግብ ትራፊ የሚበሉ የሌቢጤዎችን ቆሜ እነሱ የሚበሉትን እየተመኘው እያለሁ አንድ የሱዚ ሙሉ ምግብ ብሎ ቤተክርስቲያን ገባ። ልክ ቤተክርስቲያን የሚገባው ሰው መስዬ ተከትዬ ቤተክርስቲያን ገባ። ከዛ በር ላይ ሲደርስ ሰዎቹ ሲሳለሙ ልክ እነሱ ላይ እኔም እየተሳለሙ የቤተክርስቲያኑን በር ሲሳለሙ እኔም ከነሱ ጋር የቤተክርስቲያኑን በር የሳም ግቢ ገባ። ምግብ ተከትዬ ማለት ነው። የትልቅ አዳራሽ አለ። አዳራሽ ውስጥ ካልገቡ በኋላ ከቤተክርስቲያን ተሳልመው የሚመለሱ ሰዎችን በረከት ነው ቅመሱ እያሉ ወደ አዳራሹ ያስገቡ ነበር። ሌሎቹ ኑ ግቡና በረከት ቅመሱ የተባሉ ነው የሚገቡ። እኔ ግን ቀጥ ብዬ ማንም ና ሳይለኝ ገባው አዳራሹ። ልክ ሲገባ ምግቡ ጠረጴዛ ላይ ተደርድሯል። ቢፌ ነው። ማንም ሰው ሲመጣ አንድ ቁርጥ ያነሳል። እንጀራው አንድ ቁርጥ አንስቶ ለበረከት ነው ተብሎ ነው እንግዲህ አንድ ቁርጥ አንስቶ ትንሽ ወጥ ጨምሮ ፊት ቁጭ ብሎ በላል። እኔ ግን 4 ቁርጥ አነሳው ሳይሆን ጫንኩኝ። ሳይኑ ላይ 4 ቁርጥ አነሳው፣ ወጡንም ጨመርኩበት። እጄ ላይ ሳይው ተከምሯል። ሰው ሲመለከተው አንዳንድ ቁርጥ ነው ለበረከት ተብሎ። ከዛ ፊት ለፊት ቁጭ ብዬ መብላት ሞራል አጣ። የሆነ ጥግ ፈለግኩኝ። ይሄ የተጫነውን የት ቁጭ ብዬ ልብላ? ሰው እያየኝ ነው።
ጨለማ ቦታ ፈለኩኝ ቤት ውስጥ ወይ ረዓብ ኮንፊደንስ አሳጣኝ። ከዛ የሆነ ወደ ውስጥ አዳራሹ ወደ ውስጥ ገባውና የሆነ ጨለማ ቦታ አገኘሁ። እዛ ቁጭ ብዬው አራቱን ቁርጥ እንግዲህ ነው ሁለት ቀን ሳልበላ ስላደርኩ ነው። ለነገም ተስፋ የለኝም። ሁለት ቁርጡ ደግሞ ለነገ ነው። አራት ቁርጥ አነሳውና ቁጭ ብዬ አራቱን ቁርጥ ከጨረስኩ በኋላ ወጣሁ። ነገር ግን ብዙ ሰው አይቶኛል፣ እያፈርኩኝ ነበር። ሌላው አንዳንድ ቁርጥ ሳነሳ እኔ አራት ቁርጥ አንስቼ ጥግ ስለገባው እያፈርኩ ነበር። ሰውም አይቶኛል፣ የሳቁም አሉ። እኔን አይቶ በሳቅ ዝቅ ያሉም ነበሩ። በላው ነገር ዝግ አድርጌ በላው። የሆነ ነገር እያሉ ይወጣሉ። ሰው ማለት ከበላው በኋላ የሆነ ነገር እያለ ይወጣል። ያ ነገር ሰው ምን እንደምን አልገባኝም። በልቼ ውሃ ጠጥቼ ውልቅ አልኩ። ይገርማችኋል፣ እስከ ዛሬ ድረስ በጃቲ ኪዳነ ምሕረት ሳልፍ ማለት ነው፣ ኦርቶዶክስ አይደለሁም። በዛ ሳልፍ ግን አንገቴን ዝቅ አደርገዋለሁ ቤተክርስቲያኑ ጋር ስደርስ። ያ ነገር ይሰማኛል። አሁን ግን አልፏል። ያኔ ቀጣይ ለነገ ማለት ነው በንጋታው የምበላ ነገር ተስፋ ስለሌለኝ ልሞት ሁላ ይችላል ብዬ አስቤያለሁ። ውጭ ነበር ማድሮ የምበላ ነገር የለኝም፣ ዘመድ የለኝም። በጣም ተስፋ ቆራጭ ጊዜ ስለነበረ በቃ ህይወቴን ተመልሼ ያገኛለሁ ብዬ አላሰብኩም ነበር። ያ ጊዜ አለ። ምን ፖይንቱን ልንገራችሁ። ዛሬ በቤተ ክርስቲያኑ በኩል ሳል ሁሌ ትዝ ስለምለኝ እና አንገቴን ዝቅ አድርጌ ኦርቶዶክስ ሳሎን እየተሳለምኩ አልኳለሁ። እስከ ዛሬ ድረስ መኪና ውስጥ በእግሬ በዛ ሴት ትዝ ይለኛል። አንድ የማልፍ ነገር የለም። ነገር ግን የማይለመድ ነገር ብሎ ረዓብ አይለመድም። ችግር ይለመዳል። የፈለግከውን ነገር መልመድ ትችላለህ። ረዓብ ግን አይለመድም። የወሰደኝን ያቆመኝን ቦታ ስለማውቅ ጃቲ ኪዳነ ምሕረት በዛ ሳልፍ እስከ ዛሬ ይሰማኛል። አንገቴን ዝቅ አድርጌ ተሳልሜያለሁ። ሁሉም ነገር የማልፍ ነገር የለም። ወንድማችን እንግዲህ እንደሰማው ይሄን ቪዲዮ ራሴን የተመለከትኩት የረሃብ ባለውለታዎቻችሁ አሉ፣ ተርባችሁ የደረሳችሁላቸው ሰዎች አሉ። እኔ ምን እንዳደረኩ ማታ ነግራችኋለሁ። ሁሌ የካቶሊክ ቤተክርስቲያንን በትልቅ አክብሮት ማያት ረሃቤን አስታክሳልኛለች፣ ብዙ ውለታ ውላልኛለች። እውነት ለመናገር ግለሰቦችም በዚህ የህይወት ጎዳናዬ ላይ በጣም ባለውለታዎች ያሉ። ረሃብ ክፉ ነው። ይሄ ሰው እንግዲህ ረሃብ ነው ወደዚህ ያደረሰው። ቤተክርስቲያን ያለምንም የፈረንጅ እርዳታ ለነፍስ ይማር፣ ለክርስትና፣ ለተስካር ማለት ነው፣ ለክርስትና፣ ለሰርግ፣ ለተለያየ ነገር ወደ ግቢዋ የበሰለ ምግብ ታስገባለች። ካህናቱ፣ ህዝበ ምዕመኑ ነፍስ ይማር፣ እንኳን ደስ አላችሁ መሰል ነገሮችን በረከት በጻድቅ ስም የሚደረግ ዋጋ ስላለው በጻድቁ ስም አንድ ብርጭቆ ውሃ ብትሰጡ በሰማይ ዋጋ አይጠፋም ይላል። የጻድቁ ዋጋ ታገኛለህ ይላል። እና የወንድም የአንድ ቀን ቸርነት ነው ያየው። አስባችሁታል? እነ በጋሻው እነ ትዝታው ሌሎቹ በዚያ ያክል ለምን ጠሏት? ዛሬ በመቅደስ ሆኜ እግዚአብሔር ፊቱን የምነግራችሁ እሱን ነው። እኔ በጣም ባለውለታ ሰዎች አሉ በህይወቴ ላይ በጣም የማልቆጥርላችሁ። ዝዋይ ያደኩበት ሀገር ወላጆቼ እንደሞቱ በነበሩ የምትባል አንድ የትዬ ኢኖ የሚባሉ እናት ልጅ ነበረች። የእሷ ወንድም ጃርሶ እንጦ አንደኛ ጃርሶ እንዳላቃለሁ እስከ ቅርብ በሄድኩ ጊዜ ምን እኔን አረኩ ብዬ አልናገርም። በነበሩን ግን ፈልጌ አግኝቻት ሁሉ አውቃለሁ። እና ዛሬም ወደዛ ነው የወሰደኝና እርግጥ ቆየው ካገኘኋቸው ምናልባት 10 ዓመት 9 ዓመት ሊሆን ይችላል።
ከዛ በፊት ግን አግኝቻቸዋለሁ። ለምን? የረሃብ ባለውለታዬ ስለሆኑ እና ዝዋይ ገበያ ላይ ማክሰኞና ቅዳሜ ዝዋይ ገበያ አለ እና ያው እየተረፈ ምግብ በባል ይቀመጣል እና ያን ትርፍራፊ ምሽት ሲሆን ሄጄ እበላለሁ። ከማጋ ትኩስ እንጀራ አጣጥፋ ትሰጠዋለች ለወንድሟ ብትፈልግ፣ ግን ጃርሶ ጓደኛዬ ስለሆነ አብሮኛ የተረፈ ምግብ ላይ ወጥ ተደፍቶበት ወጥ ተደፋበትና በነበሩ ታበላናለች። ምን ያህል የራብ ባለውለታዎቻችሁን ታስታውሷቸዋላችሁ? ጃርሶ ምናልባት ዝዋይ በሄድኩ ጊዜ እንደምታውቁት በተደጋጋሚ ሲሄድ ይዤው አንዳንድ ሆቴል ገብቼ እበላለሁ። መጠጥ በጣም ስለሚጠጣ አንዳንዶች ትናደዱብኝ ነበረ፣ ፕሮቴስታንትም ሆኜ እና ጃርሶን የምንከባከበው የረሃብ ጊዜ ባለውለታዬ ስለሆነ ነው። በነበሩንም ወዳት ትዬኑንም ወዳቸው በስፔሻል መንገድ እዛ አካባቢ የማያቸው የረሃብ ጊዜ ባለውለታዬ ስለሆኑ ናቸው። ይሄን ደግሞ ገለጥ ሳደርገው ደግሞ የካቶሊክ ቤተክርስቲያንማ ይልቁኑ እንዴታ በዚህ ህይወት ጎዳናዎች አያሌዎች የረሃብ ጊዜ ባለውለታዎቼ ናቸው። በጣም ደግሞ ባለቤቴ እና ምን ያህል ታስቡታላችሁ? ይሄን ነገር ምን ያህል ታስተውላላችሁ? እና የረሃብ ጊዜ ባለውለታዎቻችሁን አትርሱ። ርቦን የከለከሉን ሰዎችንም እናስባቸዋለን። እኛ ግን ካበሉን ይልቅ የከለከሉንን ነው በቂም ይዘን የምናስባቸው እና እነሱም ወደው አይደለም፣ ስቁንቅንነት ይዟቸው ነው። ተዘጋጅቶ የተከለከልኩበት ቦታ ሊኖር ይችላል። ራበይ ስላቸው ፖለቲካ የሰሩብኝ ሰዎች ሊኖሩ ይችላሉ። ግን ዛሬ ከዚህ ወንድም ከተላወደ ቪዲዮውን ሳየው ያሰብኩት የረሃብ ጊዜ ባለውለታዎቻችንን ምን ያህል እናስባቸዋለን። የረሃብ ጊዜ ባለውለታዎቻችንን ምን ያህል እናስባቸዋለን ነው እናስባቸው። በስተመጨረሻ በጣም የምንወዳቸውና የምናከብራቸው አቡነ በርናባስ አንዳንድ ጊዜ እንግዲህ ትምህርታቸው ለዛኛው ቤት ሰዎች የኛ ቤት በኦርቶዶክስ ብለው የሚደሰኩሯቸው ብዙ ሰዎች አሉና በዚህ ጉዳይ ላይ እንግዲህ አቡነ በርናባስ ሰሞኑን አንዳንድ ነገሮች እያነሱ ስላለ ያንን ነገር አደርጋለሁ እና በቻልኩት አቅም እንግዲህ አቡነ በርናባስን አሁንም እንግዲህ ለመጠየቅ ሞክራለሁ። በዚህ መርሃ ግብር ላይ ቀርበው ሐሳብ እንዲሰጡን ማለት ነው። ይልቁሩ ደግሞ የሚያነሷቸው አወዛጋቢ ነገሮች የነበሩትን ሰዎች የሚያነሱትን ጭምር ይዤ ለመጠየቅ ሞክራለሁ። በነገራችን ላይ እሳቸውን ብቻ ሳይሆን ሌሎች አባቶችን ነጋውን ለምሳሌ የምንቀጥለው ፕሮግራም አለ አይደለ? ስለ ገዳማዊነት የተጀመረው ከመምህር ሚካኤል ጋር መርሃ ግብር አለን። ነገ ደግሞ እንቀጥላለን። ከሌሎቹም ጋር እንደዚህ በላይቭ ስትሪም እንቀጥላለን። ግን አቡነ በርናባስ ምን አሉ ስለ ምልጃ? እንግዲህ የኛ ቤት በኦርቶዶክስ የምትሏቸው አሁን ቅድም ብያቸዋለሁ። እነ በጋሻው እነ ትዝታው ቆም ብላችሁ አስቡ፣ የአንድ ቀን ባለውለታችሁን አስቡ እንደምትሉ አሁን ደግሞ እኛ ቤት በኦርቶዶክስ የኛ ሰው በኦርቶዶክስ የምትሏቸው አቡነ በርናባስ የሚሏችሁን እስኪ ብታደርጉ። አባታችን ብፁዕነቶ ቡራኬው ይድረሰን። እስኪ ቀጥሉ። በኦሪት ዘፍጥረት ምዕራፍ 33 ቁጥር 1 ላይ ታናሹ ያዕቆብ ለታላቅ ወንድሙ ለኤሳው 7 ጊዜ ከሰገደለት በግንባሩ እየተደፋ 7 ጊዜ ከሰገደለት በኋላ ነው ተቃቅፎ የተሳሳሙ። ገና ሲመጣ አይቶት 7 ጊዜ ነው ለታላቅ ወንድሙ። ንጉሡ ናቡከደነጾር ትንቢተ ዳንኤል ምዕራፍ 2 ቁጥር 46 ላይ እንደምናየው ንጉሡ ናቡከደነጾር እንግዲህ ናቡከደነጾር የባቢሎን ንጉሥ ነው እንደሚታወቀው። ናቡከደነጾር ለነቢዩ ለዳንኤል በግንባሩ ተደፍቶ ሰገደለት ይላል። በግንባሩ ተደፍቶ ሰገደለት። ይኸው ነገስታት እንኳን ለእግዚአብሔር ሰዎች ማለት ነው፣ እግዚአብሔር ላከበራቸው። ከዚያ ሰዎች ደግሞ ለመላእክት ሲሰግዱ እናያለን በመጽሐፍ ቅዱስ ውስጥ። በኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ጀምሮ በሰው ተመስለው በእንግድነት ወደ ሎጥ ቤት በመጡ ጊዜ መላእክት ወድቆ እንደሰገደላቸው እናገኛለን። በመጽሐፈ ኢያሱ ምዕራፍ 5 ቁጥር 13 እስከ 15 እንደምናየው
ቅዱስ ሚካኤል ነኝ የሰራዊት አለቃ ነኝ እያለ የሰራዊት አለቃ ያውም ደግሞ አረጋግጦ ነው ኢያሱ አንተ ከጠላቶቻችን ወገን ነው ወይስ ከኛ ወገን ማን ሲለው አይ የተመዘዘ ሰይፍ ያዘ የሚያስፈራ ሆኖ ነው የተገለጠለት እና ማን ሲለው እኔ የሰራዊት አለቃ ሆኜ ወደ አንተ አሁን መጥቻለሁ ነው የሰራዊት አለቃ ነኝ ማለት በሌላ የሰራዊት አለቃ በሌላ አነጋገር ቅዱስ ሚካኤል ማለት ነው ያን ጊዜ እኔ የሰራዊት አለቃ ከእግዚአብሔር ተልኬ መጣሁ የሰራዊት አለቃ ያው ሚካኤል ነኝ ማለቱ ነው የሰራዊት አለቃ ነኝ ሲለው ያን ጊዜ በግንባሩ ወድቆ ሰገደለት ነው የሚለው አሁን እያመለከው አይደለም በግንባሩ ወድቆ ሰገደለት እንግዲህ ኢያሱ ሕግን አዋቂ በኦሪት ዘጸአት ምዕራፍ 20 ላይ በሌሎችም ላይ ስግደት ለእግዚአብሔር ካልሆነ መቀር ለማንም እንደማይገባ ሕጉን ጠንቅቆ የሚያውቅ በሙሴ የተተካ ነው እና ስለዚህ የአምልኮ ስግደት ለማን እንደሚሰጥ ያውቃል ያክብሮት ደግሞ ለማን እንደሚሰጥ ያውቃል በሚያውቀው መሰረት አሁን ያክብሮት የጸጋ ስግደት ነው የሰገደለት ለቅዱስ ሚካኤል በሌላ በኩል ምእመናን ለሐዋርያት መስገድ እንደሚገባቸው ምሳሌ የሚሆነን የሐዋርያት ሥራ ምዕራፍ 16 ቁጥር 29 ላይ ነው እነ ቅዱስ ጳውሎስ በተአምር የወህኒ ቤቱ በር ተከፍቶላቸው ታስረው እያለ ማለት ነው በወጡ ጊዜ አሁን አመለጡ ብሎ የወህኒ ቤት ጠባቂ ወታደር መንግስት ከሚሰቅለኝ ከሚገለኝ ራሴን ልግደል ብሎ ራሱን ሊገል ነበር ነገር ግን ቅዱስ ጳውሎስ ምንድነው ያለ በራስ ላይ ምንም ነገር እንዳታደርግ ተጠንቀቅ በእኛ ምክንያት ሰው ራሱን እንዲያጠፋ እንዲሞትም አንፈልግም ስለዚህ እኛ አለን መተናል አለን አይዞ ሲሉት ያን ጊዜ ተደፍቶ ሰገደ ነው የሚለው በግንባሩ ተደፍቶ ምን ላድርግ አለ እመን በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ እንዳሉት ነው በሐዋርያት ሥራ ላይ ትዝ ይላችሁ እንደሆነ አማልክት ሥጋ ለብሰው መጥተዋል ብለው ሐዋርያትን እነ ቅዱስ ጴጥሮስን ሊያመልኩ ባሰቡ ጊዜ ጨርቃቸውን ቀደው ሮጡ ነው የሚለው እኛ እንደናንተ ሰዎች ነን አሉ ነው የሚለው በአምላክነት ደረጃ ከሆነ አይቀበሉም እነሱም ይሄን አክብሮት አይቀበሉም ግን ፍጡር ለፍጡር በሚያደርገው አክብሮት የእግዚአብሔር ቃል በሚፈቅደው ከሆነ ምንም አላሉም እያየን ነው መከባበር ስለሆነ እና የሆነ ሆኖ ታናሽ ለታላቅ ነብይ ለንጉስ ንጉስ ለነብይ ሰዎች ለቅዱሳን መላእክት ሰዎች ደግሞ ከኛ በማይረግ በጸጋ ለሚበልጡንም ቅዱሳን ያ ክብሮት የጸጋ ስግደት ማቅረብ መጽሐፍ ቅዱሳዊ ነው አባታችን ቃልዮት ያሰማልን እንደዚህ አይነት ጠንከር ያሉ መልሶችን እንድታበረክቱልን ከወዲሁ ጠይቃለሁ እንግዲህ ልከውልኝ ቀድሜ ማይቸው ነበር እና በጣም ደስ ብሎኛል ለማንኛውም ይሄን ቃል ፕሮቴስታንቶች ትቀበላላችሁ መጽሐፍ ቅዱስ ብቻ አይደለም የምትሉት የኳውን የተነበበው እኮ ገድል ላይ አይደለም አባታችን ያስተማሩት ትምህርት ገድል ላይ አይደለም እኮ ያለው የታምራት መጽሐፍ ላይ አይደለም እኮ ያለው ትቀበላላችሁ ጥያቄውን ለእናንተ ተዋለሁ ተወዳጆች እንግዲህ ከምሽቱ 5 ሰዓት በኢትዮጵያ አቆጣጠር እንገናኛለን ሁላችሁም የመራግሮስ ጀምሩ ላይክ ያደረጋችሁ ጀምሩ ይሄን አገልግሎት መደገፍ የምትፈልጉ አሁንም ማስቀምጬላችኋለሁ በዚህ መደገፍ ትችላላችሁ ለእያንዳንዱ ነገር ገንዘብ ስለሚያስፈልገን ጸሎታችሁ ማበረታታችሁ እንደተጠበቀው ሁሉ አድራሻ ለጥፍ ስለምትሉኝ እንትን አደርጋለሁ ግን ማን ልኳል መድኃኒዓለም ብቻ ነው የሚያውቀው ግን እንደማንኛውም ሰው እንለጥፋለን ማለት ነው አገልግሎቱ ድጋፍ ስለሚያስፈልገው ስለዚህ ምሽት 5 ሰዓት ላይ ትምህርት እንጀምራለን ሁለት ነገሮች ነው ዛሬ ይዤላችሁ የምቀርበው በአንድ ሐሳብ ዙሪያ ትምህርት ይኖራል ከዛ በሁለተኛው ደግሞ አይዛው ላይ ያያይዘን የምናነሳው የምእመን ድርሻ በቅዳሴ
የቅዳሴ የምእመን ድርሻን ብታስተምሩን ስለተባለ እኔም መማር ስለምፈልግ በቃ መልስ ለመመለስ የምእመን ድርሻ በቅዳሴ ከዶክተር ጋር ከሌሎች ወንድሞች ጋር አብረን እንገናኛለን። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ሰላም እግዚአብሔር ከሁላችን ጋር ይሆን። ብንያም ሽታዬ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ማንም ቢናገር እንደ እግዚአብሔር ቃል ይናገር። የድህነት የረሃብ ባለውለታዎቻቸውን አስቡ፣ ይልቁን ቤተ ክርስቲያንን እባካችሁ አስቡ መልእክቴ ነው። ማታ እንገናኛለን። ቸር ቆዩን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ